ተባልክ አንዴ ሁለት ኧረ አምስት ነው ሶስት ኧረ ተይኝ በእናትሽ ለምንድን ነው የፈለግሽኝ ና ተነስ እየሄድን እነግርሃለሁ ይመቸኛል እንዴ ይሄ አባትሽ አይደለም እንዴ እሱ እዚህ ፈታ እያለ ነው እናቴ መድኃኒት መግዣ እስክታጣ ድረስ እዛ የተቸገረችው እሱ ለኔ ታዩ ቆይ እሺ ወዴት ነው እንዴ አንተ ሌባ ወዴት ነው ወንዳታ ወይኔ ቦርሳዬ ፎቶሽን እኔ ገዛልሽ ወይኔ መታወቂያዬና ፓስፖርቴ እኮ እዛ ውስጥ ነው አሪፍ ነገር አለው ለእናትሽ መድኃኒት መግዣ እንኳን አይጠፋውም አንድ ሐሳብ አለኝ ያዝ ደውልልሃለሁ ካፒስ ትንሽ እስኪሻልሽ ድረስ እህትሽ ጋር ብትሆኚ ደስ ይለኛልማ እሺ ራስሽ መቾነ ቆረሽው ሰምተናፋሽቼ ለቱትሽሽ በጣም አመመሽ እንዴ መድኃኒትሽም አልቋል ምን ይሻላል ይሄንንም ወድጄዋለሁ እንታስባለህ ቤብ ምንም ችግር የለውም የፈለግሽውን ሰጂ ቤብ ስዊት እኮ ነህ ምንም ችግር የለውም ብቻ አንቺ ሄሎ አባዬ የት ሆነህ ነው ስራ ላይ ነኛ የት ሆናለሁ አደው ያላልኩሽ እማዬም በጣም አሟታል ናና ሆስፒታል ይዛናት እንሂድ እንደውም እኔ በሽተኛ ማየትም ማስታወም ሰልችቶኛል ላንቺም ለእናትሽም የሚሆን ቤት ፈልጉ እድሜም ሙሉ እናንተ ሳስታመም ሳኖር ነው የከረምኩት ከዚህ በኋላ ያለችኝን እድሜ ፏ ማለት ነው ፈልገው የራስሽ ጉዳይ የኔ ፍቅር ጨርሻለሁ ቤብ ወዴት ነው መድኃኒት ገዝቼልሽ መጣሁ የት ነህ ለሆነ ጉዳይ እፈልግሃለሁ አንዴ ና የት ሄደሽ ነው እቤት ስመጣ እናትሽም አንቺም የላችሁ እስኪሻላት ድረስ እህቷ ጋር ወስጃታለሁ የራሳችሁ ጉዳይ ቆይ ግን ስልኬን እኮ ከየት እንዳገኘው አልነገርከኝም አንድ ሐሳብ አለኝ ያዝ ደውልልሃለሁ አንቺ ደግሞ ጥያቄ ታበጃለሽ በመደወሌ ደስ አላለሽም ኧረ እንኳን ደወልክ ደስ ብሎኛል በሚያፈልቀው ጨረር እማ ብር አልሰጠሽኝም ሰጠው ካንዲ አሁን ያምሻል እንዴ ማን ሰጠሽ ኧረ በእናትህ አንተ ሰጠቻለሁ ምንድነው የምትጋተተኝ ምን አይነት ሌባ ናት ምንድነው ችግር አለ እንዴ እቺ ናታ ሂሳብ ሳትከፍል ልታጭበረብረኝ ሌባ ብለሽ ደግሞ ሌብነት ጀመርሽ ቢገባው ባንተ ምክንያት ነው እሺ እንደዚህ አይነት ነገር ውስጥ የገባሁት አንተ እኮ ነው ቤትህንና ቤተሰብህን የረሳኸው እንደዚህ ብለህ እንዳትናገረኝ ሁለተኛ ምን አባትሽ እኮ ነኝ እኔን ነው እንደዚህ የምትናገረኝ ተስፋ ማድረጉ አባትነቱንማ ከረሳው ቆይተሃል እሺ ማ ነይ ተጎዳው ሰው የለም አቅማጣው ልባሰ ተጎዳ እንዴ ጭራሽ ከጎረምሳ ጋር ሆና ነው ስልክ ማታነሳው ምን ይሁን ከልጄ ኩያ ጋር አረ ፈጣሪ ከበለ አባትነቱንማ ከረሳው ቆይተሃል እሺ ቶሎ ሳይረፍድማ ቤተሰብን መሰብሰብ መቻል
ሄሎ የት ሆነሽ ነው? እማዬን ወደ ቤት ይዣት እየሄድኩ ነው። መጣሁ አሁን መጣሁ የኔ እናት። እሺ እማዬ ወደ ቤት አትገቢም? ትንሽ አየር ልውሰድ ብዬ ነው ልጄ መጣሁ። አውቃለሁ በኔ ተመስገን። ይኸው የኔ እናት ይቅርበኝ። ይኸው መድኃኒትሽንም አምጥቻለሁ። ይቅርበኝ እባክሽ ይቅርበኝ። ይቅር ብያለሁ። ይኸው መድኃኒቱም ይኸው አስቤዛው። ይቅርበኝ እባክሽ። እሺ ይቅር ብያለሁ። ተነስ። እሺ ይቅርታ አድርጊልኝ። እሺ ደስ ይላል ልጄ። አንቺንም ይቅርታ ይቅርበኝ ልጄ። አይዞሽ ነይ እንግባ። ቤተሰብ ማለት ሀገር ነው። አባት የሌለበት ቤት ማለት መሪ እንደጠፋባት ሀገር ማለት ነው። አባት መሆን ያቃታቸው ቤታቸውን እንዳባወራ መምራት ያልቻሉ ወንዶች ከበዙ ቤት ከመፍረሱ ቤተሰብን ከመበተኑ አይዘልም። ስለዚህ ሁላችንም ቤታችንን እንመልከት። የኔ አባትም ስህተቱን በማመንና ይቅርታ በመጠየቅ ቤተሰባችንን ወደ ቀድሞ ደስታ መመለስ ይችላል። እናንተስ? አረብሻ ሻማ ብርሃን ፍጹም ባበደው አንድ ምሽት ልብሽን ወሰደው በታሸገው የሮዝ አበባ ስጦታው ከልብሽ ገባ ላዩን ባማረ ፈገግታው በአንድ ጊዜ ልብሽን ረሳው። ሁሌ በየቀኑ ካፌያችን ይመጣል። ያ ቆንጆዬው ልጅ ሮሚ እየታስተውቅምሽ ነበር። ወይዬ እኔ ቆንጆ። እኔ ደግሞ በዝምታ አፈቅረው ነበረ። የህልሜ ንጉስ ይመስለኝ ነበር። ይኸው የህልምሽ ሉል በአካል መጣልሽ። ቤትዬ አንቺ ብቸኛዋ ነሽ፣ እወድሻለሁ። ሂጂ በያስተናግጂው። ቆሜሽ ስለስታውሪ ስራሽ እንዳታጭ። ቀልደሽ ሞተሻል። ድሮም ፍቅር እንደማይገባሽ እያወኩ ላንቺ መለፍለፍ። ያቺማ እኮ እባክህ አልተመቸችኝም፣ ፈተዋት። አሁን አዲስ ሌላ ያበለች እያበሰልኩ ነው። ሰላም፣ ዛሬስ ምን ልታዘዝ? እሺ ቻው፣ በሰፊው እናወራለን። ትዕዛዙን ተይውና ይሄን ውበት እዚህ ከምታባክኝው ስልኬን ውሰጂና ደውይልኝ። ከዚህ ህይወት አውጣሻለሁ። ትዕዛዝ እንጂ ምጽዋት አልቀበልም። የምታዘኝ ነገር ከሌለ ሌላ ደንበኛ ላስተናግድ። ቆንጆ፣ ይሄን ያዥው። አረብሻ። አንዳንዶች ያልገባቸው አንድ ነገር አለ። ኪስ ቢጎድል እንጂ ማንነት እኮ መቼም አይጎድልም። ልብ ለሌላቸው ኪሳቸውን ባሳበጠው ገንዘብና በውበታቸው ለመግዛት ለሚፈልጉ ሰዎች ተጨማሪ ጨዋታ መሆን አልፈልግም። ምክንያቱም ደሃ በሆኑም ክብር የገበያ ዕቃ ግን አይደለም። ለኛ ያልሆነን ሰው መርሳት ግን እንደዚህ ከባድ ነው። ይቅርታ፣ እዚህ ጋር ሰው አለው መቀመጥ ይቻላል? ደግሞ ምን ቀረኝ ብለህ መጣ? ልረብሽሽ አይደለም የመጣሁት። ከፈቀድሽልኝ ግን አንድ ነገር ብቻ ልነግርሽ። ምን? አንቺ በጣም ጥሩ ልጅ ነሽ። ይሄን ልነግርሽ ብቻ ነው የመጣሁት። ምን ማለት ነው ጥሩ ልጅ ነሽ ማለት? አላውቅም፣ ብቻ ስበድልሽ ዝም ብለሽ ተበድለሻል። ስሰብርሽ ያለ ድምፅ ተንኮታክቶሽ ወድቀሻል። ስለዚህ አመሰግናለሁ ነው? እንደዛ አይደለም። እባክህ ሄድልኝ፣ ብቻዬን ልሆንበት። ልረብሽሽ አልፈልግም። መልካም ጊዜ ነች። ቆይ አንቺ ምን ብለሻት ነው? ሃይ ነፂ፣ የኔ ፍቅር እንዴት ናችሁ? ሃይ እንዴት ነሽ? አንቺን እየጠበቅን ነበርኩ። እስካሁን ምግብ አላዘዝም። ውይ ይቅርታ፣ እንዘዛ። እናንተ ዘዙ፣ እኔ ስልክ አውርቼ መጣሁ። ሄሎ። ቆይ ጓደኛዬ ምን ብታስነኪው ነው እንደዚህ ጨርቁን እስኪጥል ድረስ ያፈቀረሽ? አረ ከኔ ይበልጣል ብለሽ ነው? ምንቴም በጣም ነው የምወደው። እንዴ ማለት ጓደኛሽ አይደል? ለምን ትጠይዋለሽ? ቆይ አንቺ ለምንድን ነው የማይገባሽ? አፈቅረዋለሁ እያልኩሽ እኮ ነው። እየቀለድሽብኝ ነው ነፂ። አይደለም፣ ሲጀምር መሀላችን ገብተሽ እንጂ እኔን ያክል የሚወድሽ እንኳን አይመስለኝም። ልክ ነሽ፣ መሀላችሁ የገባሁት እኔ ነኝ። ሀጊ ወዴት ነው? ልቡ ሁለት ቦታ የተከፈለን ሰው የኔ ነው ብዬ ማሰብ አልፈልግም። ባይሆን ሂድላት፣ አታስጠብቃት። ምን ተፈጥሮ ነው ሀጊ? ቆይ አንቺ ምን ብለሻት ነው? በቃ ተዋት ትሂድ። ሀጊ ቆይ፣ ምክንያቱ ብዙ ነው። የምትወድ ልቤ የሰው መሆንህን አምና ተቆብላ